በዛሬ ቪዲዮአችን ላይ ቴሌግራም ስልክ ቁጥራችሁ ባን ለተደረጋባችሁ እንዴት አድርጋችሁ ማስመለስ እንደምትችሉ በትንሽ ደቂቃ ውስጥ አሳያችኋለሁ። በቪዲዮ ውስጥ ደግሞ ዛሬ ማካተላችሁ ነገር አንደኛው ለምንድነው ባን የሚደረግባችሁ ኦር ደግሞ ሪዝን ፎር ባን የሚለውን እናያለን ማለት ነው። በሁለተኛ ደረጃነት ደግሞ ስቴፕ ባይ ስቴፕ ሶሉሽኑን እናያለን። በሶስተኛ ደግሞ 24 ሰዓት እስከ 72 ሰዓት ድረስ ስለሚመለስላችሁ በዛ ሰዓቶች ውስጥ ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ ባጭሩ እናያለን። በአራተኛ ደረጃነት ደግሞ ለወደፊት ኦር ደግሞ ለቀጣይ ስፓም እንዳይመስል አካውንታችሁ ኦር ደግሞ ስፓም መስሎ ባን እንዳይደረግባችሁ ምን ማድረግ እንደሌለባችሁ እናያለን እና ፌክ ትሪኮች ማስጠንቀቂያም በቀጣይ እናያለን። ሶ እንዲያርገን ቪዲዮአችንን እናገባድዳለን ማለት ነው። ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮ ላይክ እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ወደ ቪዲዮው እሺ በመጀመሪያ ደረጃነት ሪዝን ፎር ባን የሚለውን እናያለን ማለት ነው። ለምንድነው ባን የሚደረግብን ኦር ደግሞ ምክንያቶቹ ማለት ነው። ሶ ሪዝኖቹን በምናይበት ጊዜ በመጀመሪያ ደረጃነት ይሄ ብዙ ሰዎች የማያውቁት ነገር ስለሆነ ነው ማለት ነው። የመጀመሪያው ስፓም ነው ማለት ነው። ሰዎችን በብዛት በውስጥ መስመር ኢንቦክስ ማናገር፣ ሊንኮችን በብዛት መላክና ያለ ፍቃዳቸው ግሩፕ ላይ አድ ማድረግ ይሄኛው ትልቅ ችግር ነው ማለት ነው። በዚህ ምክንያት አንደኛ ባን ሊደረግባቸው ይችላል ማለት ነው። ሁለተኛው ደግሞ ዩዘር ሪፖርት ነው ማለት ነው። ሌሎች ተጠቃሚዎች ኦር ደግሞ ሌሎች የቴሌግራም ተጠቃሚዎች እናንተ ሪፖርት በሚያደርጉበት ጊዜ እንደዚህ አይነት ነገር ሊፈጠር ይችላል ማለት ነው። ሌላኛው ፌክ እና ስካም ስራዎችን መስራት ማለት ነው። ብዙ ጊዜ ፌክ የሆኑ ስራዎች አሉ እንደ ስካም የሚቆጠሩ ማለት ነው። የሌሎች ሰዎችን ፎቶ ኦር ስምን በመጠቀም የትላልቅ ሰዎችን የአጭበርባሪዎችን ስም በመጠቀም እንደዛ በማድረግ እሱ እንደዚህ አይነት ችግር ሊከሰት ይችላል ማለት ነው። ቨርቹዋል ነምበሮችን መጠቀም ነው። በቀጣይነት ደረጃ ደግሞ ቨርቹዋል ነምበር ስላችሁ የአሜሪካ ሊሆን ይችላል፣ የካናዳ በቃ ዌብሳይት ላይ ፍሪ የሆኑ ስልክ ቁጥሮች አሉ። ሶ እነሱን በምትጠቀሙበት ጊዜ እንደዚህ አይነት ነገር ሊከሰትባችሁ ይችላል ማለት ነው። አንዳንዴ ደግሞ በቃ ሲስተም ኢረር ኦር ደግሞ ችግር ተፈጥሮ የሌሎች ሰዎችን ባን ሊያረጉ ብለው የእናንተን በስህተት ባን ሲያረጉባችሁ እንደዚህ አይነት ነገር ይፈጠራል ማለት ነው። ሶ ባጭሩ ብዙ ጊዜ ሪፖርት ስትደረጉ ነው። ስፓም ሜሴጆችን ብዙ ጊዜ ስልኩ ማለት ነው ለሰዎች ፌክ የሆኑ ስፓም ሜሴጆችን። ሌላኛው ደግሞ ፌክ አካውንቶችን መጠቀም እንዳልኳችሁ የዩኤስ ምናምኖችን ፌክ የሆኑ እንትኖችን ስትጠቀሙ ነው። በአራተኛ ደግሞ ያው ሰርድ ፓርቲ ቴሌግራም አፖች የሚባሉ አሉ ማለት ነው። ከቴሌግራም ከዋና ውጪ ያሉ አፕሊኬሽኖች እንዳለ ሰርድ ፓርቲ ቴሌግራም ነው የሚባሉት ማለት ነው። ሶ እነሱን በምትጠቀሙበት ጊዜ ሰስፔስ አክቲቪቲ በቃ ሰስፔስ የሆነ አክቲቪቲ በምታደርጉበት ጊዜ እንትን ልትደረጉ ትችላላችሁ። ሶ እነዚህ ናቸው ማለት ነው። ወደ ሁለተኛው ስንመጣ ደግሞ ስቴፕ ባይ ስቴፕ ሶሉሽን አለ። ሶ አንደኛው ወደ ስልክ ተመልሼ ላሳያችሁ። እሺ ወደ መፍትሄዎቹ ስንገባ ደግሞ በመፍትሄዎቹ ተርታ ብዙ አንድ 4-5 አስቀምጬላችኋለሁ ማለት ነው። በመጀመሪያ እቺኛዋን ስቴፕ ወይም እቺኛዋን ሜትድ ብዙዎቻችን እናውቃለን። ስልክ ቁጥራችንን እንሞላበትና ከዛም በኋላ እንዲከፍትልን ባን የተደረገውን ስልክ ቁጥራችንን እንሞላበታለን። ከዛም በኋላ ባን የተደረገውን ስልክ ቁጥራችንን ከሞላንበት በኋላ ሎጊን ለማድረግ ስንሞክር ያው ባን ይድልናል። ከዛም በኋላ ወደ ሄልፕ ነው የምትሄዱት ማለት ነው። ኢፍ ዩ ኒድ ሄልፕ ብዙ ጊዜ ይሄ ቴሌግራም ኤክስ ላይ ስለሆነ ነው። ኖርማል ቴሌግራም ላይ ከገባችሁ ሄልፕ የሚል ይመጣላችኋል። ከዛ ሄልፕ የሚለው ላይ ገብታችሁ ወደ ጂሜላችሁ ሄዳችሁ ማሳወቅ ትችላላችሁ ማለት ነው። ከዛ ይኸው እንደዚህ ሄልፕ ብላችሁ በምትገቡበት ጊዜ እንደዚህ ያመጣላችኋል ማለት ነው። ከላይ መጀመሪያ ፍሮሚልና የእናንተን ኢሜል ያስገባል። ከዛም በኋላ ሪሲቨር አስ ቴሌግራም .org የሚለው አለ። ከዛ በአንድ ነምበራችሁን ያስቀምጣል። ከዛም በኋላ ደግሞ እንዲመለስላችሁ በትትና እንደምትጠይቁ ያሳየና ስለ እንትኑ ከዛ ጎትሉታላችሁ። ከዛ ይላካል ማለት ነው። ይሄንን ህጉ እንደሚለው ከሆነ በየ5 ቀኑ ቼክ ብታረጉት ይመረጣል ነው የሚለው። እስከ 5 ቀን ውስጥ ስልካችሁ ማለት ፎን ነምበራችሁ ተመልሶ ይሰጣችኋል ነው የሚባለው በህጉ መሰረት ማለት ነው። ስለዚህ እስከ 5 ቀን ድረስ ማለት ነው። እሺ ወደ ሁለተኛው መተናል። ሁለተኛው ላይ ያው ኦፊሻል ቴሌግራም ምን አላቸው የራሳቸው የሆነ ኦፊሻል ዌብሳይት አላቸው ማለት ነው። ሶ እዚህ ጋር እንደምታዩት ይሄ ኦፊሻል ዌብሳይታቸው ነው። ሶ ይሄ ኦፊሻል ዌብሳይታቸው ላይ ምን ታረጋላችሁ ማለት ነው። ሶ telegram.org/ ታረጉና ሰፖርት ብላችሁ ምን ታረጋላችሁ ሰርች ታረጋላችሁ ማለት ነው።
ከዛም በኋላ እንደዚህ አይነት ኢንተርፌስ ይከፍትላችኋል። እንደምታዩት ሰፖርት የሚል አለ፣ ዩር ፉል ሌጋል ኔም የሚል አለ። ከዛ እዚህ ጋር ኢሜይላችሁን አስገቡ፣ ከዛ ስልክ ቁጥራችሁን አስገቡ። ሶ እዚህ ጋር ምን ታረጋላችሁ? እኔ አሁን ፔስት አደርገዋለሁ። ይሄንን ነገር መጻፍ ትችላላችሁ ማለት ነው። አሁን ስክሪኑ ላይ ጽፈላችኋለሁ። ሄሎ ቴሌግራም ሰፖርት ትሉና ማይ ፎን ነምበር ወስ ሰስፔንድሊ ባንስ ሬጂስተር ኤንድ ቢሊቭስ ዚስ ሜይ ቢ ሃፕን ባይ ሚስቴክ ትላላችሁ ማለት ነው። አይ ዩዝ ቴሌግራም ኦን ኖርማሊ ኮሚኒኬቲንግ ኤንድ አይ ዲድ ኖት ኢንተርሚዲየታል ቮላታሊ ቴሌግራም ሉል ስፓም ዩዘርስ ኩድ ዩ ፕሊዝ ሪቪው ማይ አካውንት ኤንድ ሪሙቭ ዘ ሬጂስተር ኦፍ ዘ ፖዚሽን ትላላችሁ። ፎን ነምበር ትሉና እዚህ ጋር አሁን ጀስት 09 ምናምን ብላችሁ እዚህ ጋር 9 ብላችሁ ትጀምራላችሁ ማለት ነው። ሶ ይሄንን ለእናንተ አልነግራችሁም ብዬ ነው። ቴንክ ዩ ፎር ዩር ታይም ኤንድ ሰፖርት ትሉና እንደዚህ ብላችሁ እዚህ ጋር ደግሞ ሌጋል ኔማችሁ ማለት ነው ሌጋል የሆነ ትክክለኛ ስማችሁን ታስገቡበታላችሁ። ከዛም በኋላ እዚህ ጋር ደግሞ ኢሜይላችሁን ታስገባላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ደግሞ ስልክ ቁጥራችሁን ድጋሚ መልሳችሁ እዛ ጋር ያሳዩአችኋል። እሱን ስልክ ቁጥር መልሳችሁ ድጋሚ እዚህ ጋር እንትሉና እታች ላይ ሰብሚት ምትላለች እዚህ ጋር እንደምታዩት እሷ ሰብሚት ምትሏን ስትነኩ አንደኛ በዚህ መልኩ አድርጋችሁ መፍትሄ ማግኘት ትችላላችሁ ማለት ነው። ሶ ወደ ሁለተኛው መንገድ ስንሄድ ደግሞ እዚህ ጋር ማስቀምጠላችሁ ሪከቨሪ አት ቴሌግራም ኦአርጂ አንደኛ አብሶሉት አት ቴሌግራም ኦአርጂ የሚባል አለ እና ሰፖርት አት ቴሌግራም አት ኦአርጂ የሚል አለ ማለት ነው። ኦአርጂ የሚለው የቴሌግራም የካምፓኒያቸው ራሳቸው ገዝተውት ነው ማለት ነው። እቺ ኦአርጂ የምትሏን የዌብሳይት እንትን ማለት ነው። ስለዚህ ብዙ ጊዜ የጂሜሎች ላይ አት ኦአርጂ ነው የሚለው ማለት ነው። ምን ታረጋላችሁ? ወደ ጂሜላችሁ ትገባላችሁ ማለት ነው። ይሄንንም ላሳያችሁ እችላለሁ። እዚህ ጋር ወደ ጂሜላችሁ ትገቡና ጂሜል ትሉታላችሁ ማለት ነው። ከዛም በኋላ አሁን እዚህ ጋር በመጀመሪያው ራሱ ኢሜይል እናርግበና እቺን ኮፒ ታረጋላችሁ ኦር ደግሞ እቺኛዋን ኢሜይል ትይዛላችሁ ማለት ነው። ብዙዎቻችሁ እቺን ፒዲኤፍ ቴሌግራም ቻናሌ ለቀላችኋለሁ። ቴሌግራም ቻናሌ የኮሜንት መጀመሪያ ላይ ወይ ደግሞ ካልሆነ ወደ ዩቲዩብ ትገቡና ባዮ ላይ ያስቀምጥላችኋለሁ። ይሄን ኖቱን እንዳለ እዛ ላይ ቁጭ ስለማድረግላችሁ ነው ማለት ነው። ከዛ እዚህ ጋር እንደምታዩት ኮምፖዝድ የሚል አለ። እሱን ትነካላችሁ። ቱ ሰብሚት የሚል ነገር አለ። ስለዚህ አሁን እዚህ ጋር ምን ታረጋላችሁ? ኢሜይሉን ታስገባላችሁ። ኢሜይሉን ካስገባችሁ በኋላ እዚህ ጋር ሳብጀክት የሚለው ቦታ ላይ ደግሞ ቅድም የሰጧችሁ አለ አይደል? እሱን ትላላችሁ ማለት ነው። እዚህ ጋር ትመጡና ይሄንን እንደምታዩት እዚህ ጋር ያለውን ሙሉን ታስገቡለታላችሁ ማለት ነው። ይሄንን ፉል ስላላረኩት ነው። ፉል አርጌ ላሳያችሁ። እንደምታዩት አለ ሁሉም ነገር ማለት ነው። እዚህ ጋር ሪከቨሪ አት ምናምን ብሎ አምጥቷል። ሁለተኛ ኢሜይልን ማስገባት እችላለሁ። እዚህ ጋር አብሶሉት አት ቴሌግራም ኦአርጂ የሚለው አለ። እሱን ነካዋለሁ። እንደምታዩት ሁለተኛ እዚህ ጋር ጨምሬበታለሁ። ሶስተኛም ደግሞ አንድ ዌብሳይት አለ እዚህ ጋር ሰፖርት የሚለው ዌብሳይት እላችኋለሁ ኢሜይል አለ። አሁን ለሶስቱም ምን ታረጋላችሁ ማለት ነው? ኢሜይላችሁን በእነሱ ጋር አሁን እዚህ ጋር ምን ታረጋላችሁ? ስልክ ቁጥራችሁን ማስገባታችሁን እንዳትረሱ ማለት ነው። እዚህ መጨረሻ አካባቢ ላይ ስልክ ቁጥር እንድታስገቡ ነግሬያችሁ ነበር። የቱ ጋር መሰላችሁ? ያው እዚህ ጋር ስልክ ቁጥራችሁን ማስገባታችሁን እንዳትረሱ። ከዛም በኋላ እነሱ ቼክ አድርገው ይመልሱላችኋል ማለት ነው። ምን ካላረጋችሁ በጣም መጥፎ የሚባሉ የሆነ ህግ የሚጥሱ የቴሌግራም ሩል የሚጥሱ ህጎችን ካላረጋችሁ ሊመለስላችሁ የሚችልበት አቅም በጣም ከፍተኛ ነው ማለት ነው። እና ሌላኛው ደግሞ ወደ ስፓም እንዳገቡና ስለ ሻዶ ባን ደግሞ እዚህ ጋር አሁን ስክሪኑ ላይ ኦር ደግሞ እዚህ ጋር አሁን ከላይ በካርድ መልኩ አስቀምጬላችኋለሁ። ስለ ሻዶ ባን በደንብ ቪዲዮ የሰራሁበት ነው ማለት ነው። ስለዚህ ሻዶ ባን ውስጥ ከገባችሁ በኋላ ነው ቀጥታ ወደዚህ ወደ ባን የሚያስገባችሁ ማለት ነው። ብዙ ጊዜ አካውንታችሁ ሻዶ ባን ከሆነ በኋላ ነው ወደዚህ ወደ ባን የሚመጣው ማለት ነው። አት ስፓሚንግ ቦትን ተጠቀሙ ነው ብዙ ጊዜ የሚለው። እሱ ግን አካውንታችሁ ሳይዘጋ በፊት ነው። ሌላኛው ደግሞ ሶስተኛ ከ24 ሰዓት እስከ 72 ሰዓት ባለው ውስጥ ይመለስላችኋል ማለት ነው። ከአንድ ቀን እስከ 2 ቀን እስከ 3 ቀንም ሊፈጅ ይችላል። እስከ 3 ቀን ባለው ጊዜ ውስጥ ማለት ነው። ሰዓቶቹ እንደዚህ ናቸው። ወደ ቀን ስንቀይራቸው እንደዚህ ሊመለስላችሁ ይችላል ማለት ነው። አውቶማቲካሊ ባን ሆይር በቃ በስህተት ባን የተደረገባችሁ ከሆነ አውቶማቲካሊ ማለት ነው እሱን ይመልሱላችኋል ማለት ነው። ሪቪው አድርገው አምባን ያረጉላችኋል። ሪቪው አድርገው ራሳቸው ማለት ነው። ይሄንን መጠቀም ትችላላችሁ ማለት ነው። ወደ አራተኛው ስንገባ ደግሞ ከዚህ በኋላ አካውንታችሁ ስፓም እንዳይመስል ምን ማድረግ አለብን ለምትሉኝ ነው ማለት ነው። አካውንታችሁ ስፓም መስሎ እንዳይዘለዝ
እንዳይደለትባችሁ እነዚህ ነገሮች አድርጉ ማለት ነው። አንደኛ አንኖን ፒፕሎችን ሜሴጅ እንዳትልኩላችሁ ኦር ደግሞ ማታውቁትን ሰዎች ግዴታ ካልሆነ ሜሴጅ አትላኩ። አሁን አንዳንዶች ብዙ ጊዜ እያየሁ ነው እኔም ዲኤም ላይ ይመጡና ይሄንን ሊንክ ነካና የኔ ግሩፕ ላይ ጆይን በል ምናምን ብለው በቃ ሊንክ ምንም ማላቃቸው ሰዎች እንደዛ ይሉኛል። እንደዚህ ማድረጋችሁን አቆሙ፣ አካውንታችሁ ባን እንዳይደረግ ማለት ነው። በሁለተኛ ደረጃነት ደግሞ ቦቶቹን አትጠቀሙ ማለት ነው። ቦት ማለት ብዙዎቻችሁ ታውቃላችሁ፣ ራሳችን ክሬት የምናደርገው ቦቶች አሉ። ኦር ደግሞ ለእንትኖች ኦነራቸው እኛ ሆነን የቦቶቹ ኦነር እኛ ሆነን እነዛ ቦቶች ደግሞ ኢሌጋል የሆኑ መጥፎ እንትኖችን በሚሰሩበት ጊዜ በዛ ጊዜ ነው ማለት ነው። ሌላኛው ደግሞ ማስ ፎርዋርድ ነው። አንድ ሜሴጅን ብዙ ቦታ ለምሳሌ ወደ ተለያዩ ግሩፖች ላይ የናንተ ቻናል ቪው ብዙ እንዲታይ ብላችሁ በአንድ ጊዜ ማስ ፎርዋርድ በመታረጉበት ጊዜ አይን ውስጥ እንድትገቡ ሬድ ፍላግ ውስጥ እንድትገቡ ያደርጋችኋል ማለት ነው። ይሄን ደግሞ እያልኳችሁ ነው። አራተኛ ላይ ያለውን አንኦፊሻሊ ቴሌግራም አፖችን አትጠቀሙ ነው። በቃ አንኦፊሻል ቴሌግራም ማያውቃቸው ዋናው ከቴሌግራም አፕሊኬሽን ውጪ የምትጠቀሙ ከሆነ ራሳችሁ ሪስክ ውስጥ እየከተታችሁ ነው ማለት ነው። አምስተኛ ደግሞ ፌክ ትሪኮች ኦር ማሳሰቢያዎችን ልንገራችሁ ስላዩ ነው። ቴሌግራም አንባን ጄነሬተር እና ኢንስታይል አንባን አፕ የሚባሉ አሉ ማለት ነው። ምንድነው ስራቸው? እንደዚህ ባን የተደረገባችሁን ስልክ ቁጥራችሁን ትሰጧቸዋላችሁ እንመልስላችኋለን ይላሉ ማለት ነው። እንደዚህ በማድረግ እናንተን ያጭበረብሯችኋል። ከእንደዚህ አይነት ነገሮች እንድትጠነቀቁ ነው ማለት ነው። እነዚህ ፌክ የሆኑ ዌብሳይቶች ናቸው። ከዚህ እንድትጠነቀቁ ነው። አሁን ቪዲዮን ስላያችሁ ቪዲዮ እዚህ ጋር ያበቃል ማለት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ላይክ እያደረጋችሁት ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ ቪዲዮ እንደዚህ አይነት ብዙ የተቸገራችሁትን ነገር መፍትሄ ይዤላችሁ እመጣለሁ ማለት ነው። ከዚህ በፊትም ብዙ ነገሮችን ሰርቼላችኋለሁ። እነሱን ገብታችሁ ማየታችሁን እንዳትረሱ ማለት ነው። በቀጣይ ምን እንዲሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። አሁን ስክሪኑ ላይ የምታዩትን ቪዲዮ ደግሞ በመንካት ቴሌግራም ፕሪሚየም እንዴት በነፃ እንደምታገኙ ሰርቼላችኋለሁ። ቪዲዮ ማየታችሁን እንዳትረሱ። ሳምንት እስከምንገናኝ ድረስ መልካም ሳምንት።